ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው በአጫጭርና በዝርዝር ወደ እናንተ የምናደርሳቸው ዘገባዎችን አሰናድተናል። ቃል ኪዳን ታደሰና ጥላሁን አያለው ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ እንቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። ወጋገን ባንክ በተጠናቀቀው ዓመት በታሪኩ ከፍተኛ ነው ያለውን ትርፍ ማስመዝገቡን አስታወቀ። በኢትዮጵያ የባንክ ኢንዱስትሪ ከ27 ዓመታት በላይ ያስቆጠረው ወጋገን ባንክ አክሲዮን ማህበር እንደ አውሮፓውያን አቆጣጠር በ2024-2025 በጀት ዓመት በታሪኩ ከፍተኛውን 13.5 ቢሊዮን ብር ገቢ ማስመዝገብ ስለመቻሉ አስታውቋል። ባንኩ 32ኛ መደበኛ የባለ አክሲዮኖች ጠቅላላ ጉባኤውን ያካሄደ ሲሆን በበርካታ መመዘኛዎችም ዓመቱን በስኬት ማጠናቀቅ ስለመቻሉ ነው የገለጸው። የባንኩ የቦርድ ሰብሳቢ አቶ አብዲሹ ሁሴን በዚህ ወቅት እንዳሉትም ባንኩ እንደ አውሮፓውያን አቆጣጠር በ2024-25 በጀት ዓመት በታሪኩ ከፍተኛ የሆነ 13.5 ቢሊዮን ብር ገቢ ማስመዝገቡን ጠቅሰው ይህም ካለፈው በጀት ዓመት ጋር ሲነጻጸር የ38 በመቶ እድገት ያለው ነው ብለዋል። እንዲሁም የአንድ አክሲዮን ትርፍ ከ46 በመቶ በላይ ማሳደጉንም አቶ አብዲሹ ገልጸዋል። ባንኩ ከባለፈው በጀት ዓመት የ73 በመቶ ብልጫ ያለው ከታክስ በፊት 3.85 ቢሊዮን ብር ማትረፍ ስለመቻሉም በሪፖርታቸው አመላክተዋል። ወጋገን ባንክ አክሲዮን ማህበር አሁን ላይ የተከፈለ ካፒታሉ 7 ቢሊዮን ብር የደረሰ ሲሆን ይህም ብሔራዊ ባንክ ካስቀመጠው የባንኮች ዝቅተኛ የተከፈለ ካፒታል መስፈርት በላይ ስለመሆኑም ተመላክቷል። የባንኩ ጠቅላላ ሀብት በበጀት ዓመቱ መጨረሻ ወደ 84.7 ቢሊዮን ብር ሲያድግ የተቀማጭ ገንዘብ መጠኑ ደግሞ 66.5 ቢሊዮን ብር ደርሷል። ባንኩ ለተለያዩ የኢኮኖሚ ዘርፎች የሰጠው ብድር 53.5 ቢሊዮን ብርም ደርሷል። የወጋገን ባንክ ዋና ስራ አስፈጻሚ ዶክተር አክሊሉ ውበት በበኩላቸው ባንኩ በዘርፉ የሚስተዋሉ ተለዋዋጭና ፈታኝ ሁኔታዎችን ተቋቁሞ የላቀ ውጤት እያስመዘገበ መቀጠሉን ገልጸዋል። ወጋገን ባንክ በኢትዮጵያ የሰነደ መዋለ ንዋዮች ገበያ ላይ ቀዳሚ ሆኖ ከመመዝገቡ በላይ ወጋገን ካፒታል የተሰኘ በሀገሪቱ የመጀመሪያ የግል ኢንቨስትመንት ባንክ አቋቁሞ ወደ ስራ በማስገባት ለካፒታል ገበያ እድገት ጉልህ አስተዋጽኦ ማበርከቱንም ገልጸዋል። አሁን ላይ የወጋገን ባንክ አክሲዮን ማህበር የባለ አክሲዮኖች ብዛት 14871 የደረሰ ሲሆን በመላ ሀገሪቱ ደግሞ 455 ቅርንጫፎችም አሉት። ቀጥለናል ተመልካቾች። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናምራለን። ኢትዮጵያ የስጋ የአትክልትና ፍራፍሬ ምርቶችን በካርጎ ቡናና ጥራጥሬን በየብስ ወደ አፍሪካ የመላክ ስራ ጀምራለች። ኢትዮጵያ የአፍሪካ ነፃ ንግድ ቀጠናን ተከትሎ ወደ አፍሪካ ሀገራት የምታደርገውን የኤክስፖርት ንግድ በሁለት ዋና ዋና የትራንስፖርት ሞዳሊቲዎች መጀመሯን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዛሬው ዕለት የተጀመረው መርሃ ግብር ከ40 በላይ ላኪዎች ተሳታፊ ሆነዋልም ተብሏል። የስጋና አትክልትና ፍራፍሬ ምርቶች በዋናነት በካርጎ አገልግሎት አማካይነት የሚላኩ ሲሆን የኢትዮጵያ አየር መንገድ ለአፍሪካ ሀገራት በሚመጥን መልኩ ሰፋፊ መዳረሻዎችን ታሳቢ በማድረግ በቅርበት እየሰራ ስለመሆኑም ተገልጿል። በሌላ በኩል እንደ ቡና፣ ጥራጥሬ፣ የደረቅ ምርቶች ደግሞ በየብስ ጭነት ወደ አፍሪካ ሀገራት የሚሄዱ ይሆናሉም ተብሏል። ተመልካቾቻችን ወደ ሌላኛው መረጃችን አልፈናል። አዲሱ የተሽከርካሪ ሰሌዳ መለያ ቁጥር ይፋ ሆነ። የትራንስፖርትና ሎጂስቲክስ ሚኒስቴር አዲሱን የተሽከርካሪ ሰሌዳ መለያ ቁጥር ይፋ አድርጓል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ጉዳዩን አስመልክቶ በሰጡት መግለጫ አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 ማዘጋጀቱን ጠቅሰዋል። በመመሪያው መሰረትም የተሽከርካሪ ሰሌዳ መለያ ቁጥር በአዲስ እንደሚተካ ነው የገለጹት ሚኒስትሩ ከዚህ ቀደም የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት፣ የአሰራር ክፍተትና የሀብት ብክነት ይስተዋልበት እንደነበርም ገልጸዋል። በሀገር አቀፍ ደረጃ ነባሩ የተሽከርካሪ መለያ ሰሌዳ ቁጥር በአዲስ መተካቱን ጠቁመው አዲሱ ሰሌዳ ከዚህ ቀደም የነበሩ የአሰራር ችግሮችን እንዲቀርፍ የአሰራር ስርዓት የተዘረጋለት መሆኑንም አስረድተዋል። አዲሱ የሰሌዳ ቁጥር ኢትዮጵያን የሚገልጹ መለያዎችን የያዘ እንዲሁም ዓለም አቀፍ መስፈርትን የተከተለ ሲሆን 50 ሺህ ታርጋዎችን በማሳያነት ተዘጋጅቷል ተብሏል።